አረ ይሄንን ጉድ ስሙ። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁንም እንዳትረሱ። ስሙ ይሄንን ዝማሬ ለሌሎቹ ይዘመር የተባለው ቦታን አሳየ። ለእግዚአብሔር ይዘመር የተባለው ለክርስቶስ ይዘመር የተባለው መጽሐፍ ቅዱሳዊ ነው። መዝሙር 150ን አንብበ ንገረኝ እያልኩ ደግሞ አይ ለመላእክት ለቅዱሳንም ዝማሬ ይመልስልኝ እያልኩ ጨርሼ እሺ ለአንብብለት ከ150 ለጀመረለትና ከዛ ወደ መዝሙር አንድ ይሄዳለሁ። ለማን እንደሚዘምር ምስጉን ነው እያለ ለነማን እንደሚዘምር ማለት ነው። እስኪ 150 ላይ መጀመሪያ ከመጨረሻውን ጀምር። መጨረሻው ነው 150 ማለት። እሺ እግዚአብሔርን በመቅደሱ አመስግኑ፣ በኃይሉ ጠፈር አመስግኑ፣ በችሎቱ አመስግኑ፣ በታላቅነቱ ብዛት አመስግኑት፣ በመለከት ድምፅ አመስግኑት፣ በበገና በመሰንቆ አመስግኑት፣ በከበሮና በዘፈን አመስግኑት፣ በአውታርና በእምቢልታ አመስግኑት፣ ድምፁ መልካም በሆነ ጸናጽል አመስግኑት፣ እልልታ ባለው ጸናጽል አመስግኑት፣ እስትንፋስ ያለው ሁሉ እግዚአብሔርን ያመስግን። ሃሌሉያ ይላል። እግዚአብሔር ይመስገን። እኛ ባይዘ ዳዊትን በጣም ቤተክርስቲያን ታውቃለህ። ዳዊት የጸሎት መጽሐፋችን ነውና አንድ ሰው ጸሎተኛ ነኝ የሚለው ይሄንን ዳዊት በደንብ ካነበበ አሪፍ ጸሎተኛ ነው ማለት ይጸልያል በደንብ ማለት ነው። አዲስ ኪዳን የሚያዛል ዳዊትን እንድናነበና ይሄ በጣም የቤተክርስቲያን ትምህርት ቤተክርስቲያን ተደጋግሞ መዝሙረ ዳዊት ብቻውን አለ ታውቃለህ። ዳዊት የሚባል መጽሐፍ ነው እና ዳዊት እንደግማለን ይባላል። ዳዊትን እናነባለን ማለት ልክ እንደ ጸሎት ይሄን ራሱ እያደረገ ያለው ምንድነው? በከበሮ በእምቢልታ ነው ዳዊት ይሄን ራሱ እየተናገረ ያለው በመዝሙር ነው። እሺ የዳዊት መዝሙር ማለት በመጀመሪያ ግልጽ ላድርግላችሁ መዝሙር ነው። ራሱ እየዘመረ ነው ዳዊት። የዳዊት መዝሙር ተጽፎ ነው። እዚህ ጋር ዜማ ስለሌለው ዜማ ቢኖረው ባያወጣው ጥሩ ነበር። ወይ ግን አንድ ላይ ምን ብሎ እንደሚጀምር ታውቃለህ? አንድ ላይ መዝሙር ነው። በክፉዎች መንገድ ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራውም ሁሉ ይከናወንለታል። ክፎች እንዲህ አይሉ፣ ነገር ግን ነፋስ ጠርጎ እንደሚወስድ ትቢያ ናቸው። ስለዚህ ክፎች በፍርድና ኃጢአተኞችን በጻድቃን ማህበር አይቆሙም። እግዚአብሔር የጻድቃንን መንገድ ያውቃልና የክፎችን መንገድ ግን ያጠፋል ብሎ ምስጉን ነው እያለ ምን ያደርጋል? ስራ ይዘረዝራል። እንደዚህ ያደረገ ምስጉን ነው እያለ ምን ያደርጋል? ይዘምራል። ምን ያደርጋል? ይዘምራል። መዝሙረ ዳዊት ምዕራፍ እንዲህ ብሎ ነው የሚጀምረው። ከዛ ይሄድና 34 ላይ ሲደርስ አቤት መልአክ ምን ያደርጋሉ ብሎ ነው የሚጀምረው። ያድናሉ ብሎ ደግሞ ይዘምራል። ምን ብሎ መዝሙር 34 ቁጥር 7 ላይ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል እያለ ያስገባል። የማን የእግዚአብሔር መልአክ ነው የሚለው አለኝ። አዎ እኛ ለእግዚአብሔር መልአክ እንደ ዳዊት እንዘምራለን። አንተ እንደማን ሆነህ ነው ለእግዚአብሔር መልአክ አይዘመሩ የምትለው? የማይገናኝ ጥቅስ አምጥቶ ለማገናኘት መሞከር። እሺ መጽሐፍ እንዲህ ይላል። ስሙ ዳንኤል መጽሐፍ ምዕራፍ 6 ቁጥር 22 ላይ መጽሐፍ ምን እንደምናገር ስሙ። በፊትህ ቅንነት ተገኝቶብኛልና በአንተም ፊት ደግሞ ንጉሥ ሆይ አልበደልው። አምላኬ መልአክን ልኮ የአንበሳን አፍ ዘጋ፣ እነርሱም አልጎዱኝም አለ። ያዙልኝ። ሁለተኛ መዝሙረ ዳዊት ምዕራፍ 9 ቁጥር 11 መንገድን ሁሉ ይጠብቁ ዘንድ መልአክን ስላንተ ያዝዛቸዋልና። ያዙልኝ። እንደገናም ስሙ ዮሐንስ ራእይ ምዕራፍ 22 ቁጥር 8 እና 9 ይህንንም ያየሁትና የሰማሁት እኔ ዮሐንስ ነኝ። በሰማሁትና ባየሁት ጊዜ ይህንን ባሳየኝ በመልአክ እግር ፊት እሰግድ ዘንድ ተደፋው። እርሱም እንዳታደርግ ተጠንቀቅ፣ ካንተ ጋር ከወንድሞች ከነቢያቶች ጋር የዚህ መጽሐፍ ቃል ከሚጠብቁት ጋር አብሬው ባሪያ ነኝ፣ ለእግዚአብሔር ስገድ አለ። ወንድማችን ደግሞ እኔ የግድ ካልሰገድኩ መልአክስ እንዳታደርግ ለእኔ ስግደት አያስፈልግም ይላል። እንዳታደርግ እያለ እኔ ካልዘመርኩ ከእግዚአብሔር ትእዛዝ ተቀብለው ነው ወደኛ የሚመጡት። አንተ ደግሞ ይሄንን አጣመ በራሳቸው ፍቃድ ያድና። ከየት ማይገናኝ ጥቅስ የማይገናኝ ስግደትና አምልኮ ዝማሬ ለእግዚአብሔር ነው። ይሄን እኔ አይደለም የምናገረው፣ መጽሐፍ ነው። መጽሐፍ የፈለገውን ይናገር፣ እኛ እንደፈለግነው መሆን እንችላለን፣ በራሳችን ጊዜ መስገድ እንችላለን የሚሉ ሰዎች ካሉ መሄድ ይችላሉ። እናንተ ግን ኑ ወደ ኢየሱስ። ስግደትና አምልኮ ዝማሬ ለኢየሱስ ለእግዚአብሔር ብቻ፣ ለማንም አይገባም።
ይህን የግድ ካልሰጠው መጽሐፍ የማይናገረው ከየት አንብበ ነው ደግሞ የሆነች ቦታ ወስዶ ልክ ሙሉ እንዳነበበ ሰው ይህንን ለእግዚአብሔር ሰጣለሁ ይላል። በነገራችን ላይ ይሄ ልጅ በጣም ተኮፍሶ ሲናገር በጣም መጽሐፍ እንዳነበበ ሰው ነው ያወራው። ስሙ ይሄንን። እሺ ኦኬ። ባይብልን ማን ነው የጻፈው? እኔ መሰሉን ጥያቄ ነው የምጠይቀህ። ባይብልን የክርስቶስ ተከታዮች ቤተክርስቲያን አለ እና ሐዋርያት። ማስረጃ ስጠኝ። ባይብል ራሱ ይናገራል። እስጠኛ ማስረጃ። እሺ የትኛውን ባይብል? ኦኬ አዲስ ኪዳን ስጠኝና አዲስ ኢየሱስ አዲስ ኪዳን ስትገባ ገና የማቴዎስ ወንጌል ብሎ ነው የምታገኘው። የሉቃስ ወንጌል ሉቃስ ብለህ ነው የምታገኘው። ስለዚህ እሱ ነው። እሺ ኦኬ ሉቃስ ማን ነው? የሉቃስን ማንነት ንገረኝ እስኪ። ሉቃስ ቤተክርስቲያን ውስጥ ያለ ሐዋርያ ወይም ደግሞ ቤተክርስቲያን ማን ይባላል? ስምን ኢንፎርሜሽኑን ስጠኝ። የእሱን ኢንፎርሜሽን የሉቃስን ማንነት ስጠኝ እስኪ በማስረጃ። ሉቃስ ከየት ነው? ማን ነው ሉቃስ? ከየት ነው? ማን ነው? የቤተክርስቲያን አንድ ክርስቲያን ነው። በቤተክርስቲያን ውስጥ ያለ ከሐዋርያት ጋር የነበረ ሰው ነው። የሉቃስን ማንነትና የሉቃስ ወንጌልን የጻፈ ማለት ነው። ኦኬ የሉቃስን ምንነትና ማንነት ንገረኝ ነው። ያው ይናገራል እኮ የከበርክ ቴዎፍሎስ ሆይ ከመጀመሪያ በዓይንህ ያዩትንና የቃሉን አገልጋዮች የሆኑትን እንዳስተላለፉልኝ በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ እኔ ደግሞ ስለተማርከው ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያ ተከታትዬ በየተራው ልጽፍልህ መልካም ሆኖ ታየኝ ብሎ ይጀምራል። ኦኬ ሉቃስ ምን አለ? ምዕራፍ 1 ቁጥር 1 ላይ ባለ ሉቃስ የከበርክ ቴዎፍሎስ ሆይ አለ። ሉቃስ ለማን እንደሚጽፈው ተመልከት። የከበርክ ቴዎፍሎስ ሆይ ከመጀመሪያው በዓይን ያዩትና ያየሁትና ሳይሆን ያዩትና ሉቃስ ባይዘወይ ሉቃስ ኢየሱስን በአካል አግኝቶታል? አላገኘውም። ሉቃስ ከነ ጳውሎስ ጋር የነበረ ሰው ነው። ጳውሎስም ጭምር ከክርስቶስ ከሄደ በኋላ ነው ሐዋርያ የሆነው። ግን ኢየሱስን ሉቃስ ኢየሱስን በአካል አያውቀውም። እነዛ ከሐዋርያት ከ12ቱ አንዱ አይደል? አንዱ መሆኑ ሳይሆን ሉቃስ ኢየሱስን በአካል አያውቀውም። ቆይ ያውቀዋል አያውቀውም የሚለውን እኔ አላውቀውም። አሁን ያውቀዋል አያውቀውም የሚለውን መምህር ገብቶ በደንብ አብራርቶ ይመልስልሃል። ምናልባት ይሄ ነው አሁን በጣም እንትን አድርጎ አምልኮ ይገባል ያድናሉ ምናምን ብሎ የሚናገረው ሰውዬ ይሄ ነው። ሉቃስ ማን እንደሆነ ራሱ የማያውቅ መጽሐፍ ቅዱስን ልክ እንዳነበበ ሰው በኮንፊደንስ በቃ ነው። ቲክቶክ ላይ መሸቀል ትችላለህ በሃይማኖት ስም፣ ግን ቀድመህ መጽሐፍ ቅዱስን አንብብ፣ ከዛ በኋላ ታወራለህ። ለራሱ በደንብ ያላነበበ ሰው ጭራሽ ለአንተ አስተማሪ ሆኖ ቁጭ ይላል። አንበሳና እንትን ይወርዳል። ከዛ ያቺ ሽቀላሏ ቢዝነስ ነው እኮ። ኢየሱስ ህይወት ነው። ወደ ኢየሱስ ኑ። ከሱ ውጪ መንገድ የለም። ስሙ ይሄንን አሁን ጀምሮ እናነበው የቀደሙ እንዳለው ነው ማለት ነው። ስለዚህ ምን ይላል? እርሱም አሁን ምን ይላል? ከምዕራፍ ከ21 ጀምሮ እናነበው። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው ጽድቅ ነው፣ ልዩነት የለምና። በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው፣ ልዩነት የለምና። ሁሉ ኃጢአትን ሰርተዋልና። እንግዲህ ሕግ ያሉት ሰዎች በሙሉ ነው። ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል። ሙሉ በሕግ ጸድቃለሁ የምትል በሙሉ በእግዚአብሔር ዘንድ ስትታይ ምን ሆና? ይኸው መጽሐፍ እኔ አይደለም ከኪሴ አውጥቼ የምናገረው አለ። ሁሉም ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል። በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል መጽሐፍ ቅዱስ። ሁሉም ኃጢአት ሰርተዋል። በሕግ እኖራለሁ፣ ሕግ አከብራለሁ፣ በሕግ በዚህ ገብቼ የሚለው የሰውን አስተሳሰብ ወስዶ በክርስቶስ ቤዛነት እንዲሁ በጸጋውን ያጸደቀ እንደዚሁ አላቪዋ
እንዲሁ በጸጋ ነው ያጸደቀ። እንዲሁ ነው ቸርነቱ ያለው። አለበለዚያ በሕግ የምንጸድቅ ከሆነ አሁንም የሚለው እጅጋ ነው ትልቁ ሰው ለምን እግዚአብሔር አንድያ ልጁን የሚወደውን ልጁን አምጥቶ በሕግ የሚጸድቅ ሰዎች ካሉ ለምን አይሆንም? ለምን አይሆንም? በክርስቶስ ቤዛነት የሚጸደቅ ነው አሁን ጽድቁ ያለ። በስራ በመስዋዕት በማድረግ በፊት በመስዋዕት በነሙሴ ዘመን መስዋዕት ያቀርባል። ከዛ ኃጢአታቸው ይሰረይላቸው። ይሄ ነው የሚደረገው። አሁን ግን በኢየሱስ ክርስቶስ በማመን ቤዝነት እንዲሁ በጸጋው እንዳለ ነው የሚለው። ሁሉን ኃጢአትን ሰርተውልና የእግዚአብሔርን ክብር ጎሏቸዋል። እዚህ ምድር ላይ ክብር ያልጎደለው ማንም የለም። ሙሉ ክብርን አጥተዋል እና አሁን ክብር ጎዶልናል። ኃጢአት ሰርቻለሁ እና ምን ላድርግ? ልስራ? ሕጉን ላክብር? ምን ላድርግ እየተባለ አይደለም ግራ እየተጋባ ያለው ምንድን ነው? መፍትሄ ነው አይደለም የምትፈልገው። እዚህ ጋር ሁሉም ክብር ጎሏል ይላል መጽሐፍ። ሁሉም ኃጢአትን ሰርተዋልና ሁሉ አሁን በስራ አልጸድቅም። በምን አልጸድቅም? በምን ሲል መፍትሄውን ማን አምጥቷል? እግዚአብሔር አምላክ መፍትሄውን ሰጠ። እዚሁ ላይ በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋ ይጸድቃሉ። እኔ የማወራው ሳይሆን እኔ በስራ እንዲያደርጋለሁ እኔ በዚህ ሆናለሁ የምለው ሳይሆን በሱ በማመን በቤዛነቱ በማምንበት ጊዜ መንፈስ ቅዱስ ነው የምትሞላው። ከዛ ስራዎችን ሁሉ ያስተካክለዋል። የክርስቶስ ቤዛነት አያልነት በእኔ ለምሳሌ ሌሎቹን እያልኩ አይደለም ለአንተ ነው ማብራሪያ። 15 ዓመት ስልስ የነበርኩ ሰውዬ በጸጋው ጌትነቱን የግል አዳኝ አድርጌ ከተቀበልኩ በኋላ ላስላሱ ቀርቶ አምልኮት ላይ ነው ያለው። ራሱ ወደ ተግባሩ ይመራሃል። የክርስቶስ መንፈስ ኃያል መሆኑን ስታይ ይመራሃል። በምንድን ነው? በብርሃኑ ነው የምትመራው፣ በጸጋው ነው የምትመራው። ያ መንገድ ወዴት ይወስዳል? ወደ መልካሙ መንገድ ይወስዳል፣ ወደ መልካሙ ስፍራ ይወስዳል እንጂ ኖ አሁን ጭንቅላት ልናገር ብለው ራሱ በፊት የምፈተፍተው ልናገር ብለው ውስጥ ይሻይልኝ እኔ እኮ ፈልገዋል መላሱን ምን ፈልገዋል አይለኝም። በምን እኔን የሞላኝ በጸጋው ጌታ ያንን ነገር ወስዶ ከዚህ በኋላ ዮኒ ማኛ ያ ታሪኩ ተወስዷል። ያ ተሳዳቢው ታሪክ የተወሰደው በእኔ። ዋው የሚገርም ነው። በጣም የሚገርም ነው። እውነት ነው። እኔ እፈልጋለሁ ግን የለም። በምን ምክንያት? ኢየሱስ ጠራርጎ አወጣ። ክብር ሁሉ ለኢየሱስ ስሙ። የለንም እንዳትሰጥቶስ ነው በዚህ ሰዓት ስለ ሃይማኖት ጉዳይ ያመጣው። መጀመሪያ ከነበረበት አካባቢ አንዳንዶች በጥቅም ይዘውት ገንዘብ ተከፍሎት የተለያዩ ጥቅማ ጥቅሞች ቃል ተገብቶለት ነው እንጂ ዮኒ በእናትና ልጇ ወይም ደግሞ በማርያም ማይደራደር ልጅ ነበር ይሏል በአብዛኞቹና ቅልብጭ ያለው ምላሽ ምንድን ነው ለዚህ? መቼም ስለኔ ሲነሳ ተከፍሎት ነው ወለ የሚባለው እግዚአብሔር እንዳፋቸው ያድርግልኝ። ሁልጊዜ የኔ ጉዳይ የሆነ ሀሳብ ስሰጥ ሌሎቹ አንድ ሰው የሚባል አላቅ ተከፍሎት ነው የሚባል አላቅ። ዮኒ ማኛ ምንም አይነት ሀሳብ ያቀርብ ተከፍሎት ነው የሚባለው። አዎ ተከፍሎኝ የተከፈለልኝ የዘላለማዊ ህይወት ዋጋ ነው የተከፈለልኝ በዚህ ሰዓት። ይቅርታ ነኝ ቅድም ማይረብሽ ከሆነ ቅድም እንትና ልኮ ነበር። ኤርሚያስ ይረብሻል ወይስ ብቻህን ትጨርሳለህ አንተ? ኤርሚያስ ኤችዲ ነው እኮ ኤችዲ ኤርሚያስ ኤርሚ ኤችዲ ልኮ ነበር ቅድም። ኖ አይ እኔ እናንተ ነን። እኔ አሁን ለክርክር ገና አልበቃውም። አይዞህ ኤርሚ እናወራለን በደንብ። በቃ ደቂቃው ያንተ ነው። ስለዚህ ለሌሎቻችሁ ደግሞ ሌላው ለክርክር የሚያበቃ ነገር ሳይሆን እኔ ዳንኩበትን ነገር ነው የምናገር። ለክርክር ሲሆን እኔ ራሴ እየለመንኳችሁ ነው የማመጣችሁ። እየለመንኩ ኤርሜችዲ እየለመንኩ አመጣለሁ። ዳራ ፕራሚስ ችግር የለብኝም። መጀመሪያ ራሴን ካዳንኩ በኋላ ነው። አይ የአራዳ ልጅ ራሱን አድኖ ከዛ በኋላ ሙሉን ያደርጋል። ስለዚህ በገባኝ መጠን ነው አሁን ክርስቶስ ያለ። አንድ ጥቅስ የማያውቁ ብዙ ሰዎች አሉ እኮ እዚህ ጋር ለማየት። ኤኒዌይስ ስለዚህ ምንድነው ኤርሜችዲ ስላልከኝ ነው። ስለዚህ እኔ የተከፈለልኝ ዋጋ የህይወት ዋጋ ነው። እሱንም የከፈለው ኢየሱስ ክርስቶስ ነው። ይሄ ነው ዋጋ። አይ የተከፈለ ገንዘብ ነው ካለ በመረጃ ማምጣት አይደለም። እኔ የመረጃ ሰው ስለሆንኩኝ ዮኒ ማኛ ተከፍሎት አጀንዳ ተስል ተብሎ
የመጣ ነው ካልከኝ ኦኬ ደን መረጃውን አምጣ። ከዛ መጥተህ መለጥለጥ። አሁን መረጃ ቢኖራቸው እውነት ለመናገር ዮኒ ማኛን ዲዩ ታንክ ለአንድ ቀን የኔም መረጃ አይለቁትም ብለህ ታስባለህ? ወዳጆች አሉ ይብሉ ሮጠው ተሯሩጠው መረጃ ነበር የሚለቁት አይደል? ኢትዮጵያ ሲሄድም ሲሉ ነበር እንደዛ መረጃ አምጡ ሲባል ወፍ የለም። የሆነ ነገር ሳረግ እንደዚህ ይላሉ ወፍ የለም። ግን ከማለት ወደ ኋላ አይሉ። ምክንያቱም ተወዛግበዋል። እናትና ልጁ ምለው አሁንም ስም ማጥፋት ተከፍሎ ነው ምናምን እውነት ነው ተከፍሏል። የዘላለም ሕይወት እችል ስሙ በደንብ አድርጋችሁ በቃ ይሄን ነገር እዚህ ጋር ልዝጋው። እሺ የምትሰማ ትውልድ ሆይ መጽሐፍ ቅዱስ ላይ ማርያም ታማልዳለች የሚል ቃል የለም። ፔሬድ እንካ ሰላምታ አስፈልገው ካለ ማምጣት ነው። እኔ በዓለም ያለው ሰው ነኝ እነግራችኋለሁ። ከማናችሁ ወገን ስላልሆንኩ እየተናገርን ነው የምናልፈው። 4 ነጥብ ዘጋ። 4 ነጥብ ዘጋ። አማላጅ ማን ነው? ክርስቶስ። ሌላው ምንድነው? ከራስ የጨመርነው ነገር ነው። እሱ ሕይወት አይሰጥም። ክርስቶስ ብቻውን ያማልዳል፣ ሕይወት ይሰጣል። የዘላለም አምላክ ነው። ከሱ ውጪ መንገድ የለም። ወደ ኢየሱስ ተመለሱ። ስሙ ይህንን በደንብ አድርጋችሁ። መጽሐፍ ቅዱሳችን ከዚህ በፊት እግዚአብሔር ኖህና ውስጥ የገቡትን ብቻ አትርፎ ሌላው በሙሉ በጥፋት ውሃ ጠፍቷል ብሎ መጽሐፍ ቅዱስ እየተናገረ ከዚህም በኋላ በክርስቶስ ኢየሱስ ያመኑ ብቻ ሲድኑ በእሱ ያላመኑ የዘላለም ጥፋት ይጠብቃቸዋል ሲባል ለማመን ይተናነቀዋል። የኖህን አምናሃል? በቃ ይሄም ይሆናል። መርጦ ማመን ስለማይቻል ማለት ነው። ያ ከሆነ ይሄ ይሆናል። አይሆንም ሲባል ነው አይሆነው። ሲበሉ፣ ሲጠጡ፣ ሲያገቡ፣ ሲጋቡ ላይፍ አዝ ዩዥዋል ማለት ምን የሚለወጥ ነገር አለ ብለህ ነው እያሉ ሞክ እያደረጉ ማለት ነው። ሆነ እግዚአብሔር የተናገረው ሆነ። ድንጋጤ ሆነ። እግዚአብሔር ዘጋው ይላል። በሩን ከኋላ ዘጋው። ዘመንን በትክክል የመመርመርና የማወቅ ነገር ለሚያስተውል ሰው በጣም ጥሩ ነው። ፈሪሳውያንና ሰዱቃውያን ከዚህ በፊት ኢየሱስን ጠይቀውታል። ወደኋላ ብንመለስ ማቴዎስ ወንጌል ምዕራፍ 16 ከቁጥር 1 እስከ ቁጥር 3 ፈሪሳውያንና ሰዱቃውያንም ቀርበው ሲፈትኑት፣ አያችሁ እንዳትሞኙ፣ ሰው ሁሉ ለመማር በሆነ የትህትና መንፈስ አይደለም መጽሐፍ ቅዱስን የሚገልጠው። ዛሬም እሷ ልብ ወሳኝ ናት። ትሁት የሆነች ልብ ታስፈልጋለች። ሲፈትኑት ከሰማይ ምልክት እንዲያሳያቸው ለመኑት። እሱ ግን መልሶ እንዲህ አላቸው፣ በመሸ ጊዜ ሰማዩ ቀልቷልና ብራ ይሆናል ትላላችሁ፣ ማለዳም ሰማዩ ደምኖ ቀልቷልና ዛሬ ይዘንባል ትላላችሁ። ጥሩ እውቀት ነው እንደማለት ነው። ይሄ ጥሩ እውቀት ነው። የሰማዩን ፊትማ መለየት ታውቃላችሁ፣ የዘመኑንስ ምልክት መለየት አትችሉምን? ስለዚህ ለሚያስተውል ሰው ዘመን ወዴት እየገሰገሰ ወዴት እየሄደ እንደሆነ ነቃ ብሎ መመልከት ያስፈልጋል ማለት ነው። ለዚህ ግን መንፈሳዊ ዓይን ያስፈልጋል። የሚፈጠሩትን የሚሆኑትን ነገሮች ሁሉ ጊሩ እንዴት ነው እየተሽከረከረ እየሄደ ያለው፣ ኢየሱስ እንደተናገረው ነገሩ እየሄደ ያለው ብሎ በደንብ ለመመልከት የእግዚአብሔርን ቃል ማወቅ ማመን በጣም በጣም ያስፈልጋል ማለት ነው። ስለዚህ እንደ ኖህ ዘመን ነው የሚሆነው ብሎ ይሄንን ነገራቸው። የሚገርም መልእክት ነው። መርጦ ማመን አይቻልም። አንዳንዶች መጽሐፍ ቅዱስን የሚያነቡት ለተንኮል ነው። ሌላ የራሳቸውን ሐሳብ ቅድም እንደሰማነው የራሳቸውን ሐሳብ እዚህ ውስጥ ለመክተት ነው። አይቻልም። ከተጻፈው አንጨምርም አንቀንስም። ሌላ ጨምሮ ማንበብ፣ ወደ ራስ መውሰድ፣ አጣሞ ወደዛ መውሰድ አይቻልም። ስለዚህ ወደ ኢየሱስ መርጦ ማመን አይቻልም። ይህን እንቀበላለሁ ይህን አንቀበልም የለም። በኢየሱስ በኩል ብቻ ወደ ኢየሱስ ነው። ሕይወት ኢየሱስ ነው። ለዛሬ የነበሩ ቪዲዮዎች እነዚህ ነበሩ። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። እወዳችኋለሁ። ተባረኩ።